ተመልከቱ ግሪክ ውስጥ የኢትዮጵያ ቡና ይሸጣል። ቀዳማዊ አፄ ኃይለ ሥላሴ ግሪክ በተራበች ጊዜ የምግብ እርዳታ አድርገውላቸው ነበርና ይሄውና ከነመጠሪያው እንግዲህ አብሲኒያ ይሉታል በእነሱና በጣም ብዙ ወንዶች ስማቸው እዚህ ሀገር ጊዮርጊስ ነው። በጣም ብዙ የሴቶች ስም ደግሞ ማርያም ነው። እዚህ ሀገር የሀበሻው ቁጥር ብዛቱ ብዙ ጊዜ መኪና የተለያየ ሀገር ስነዳ ታዩኛላችሁ። ዩሮፕም እስያ ውስጥም የተለያየ ቦታ አይደል የመላእክት ጫማ ነው ይላሉ ግሪክ ውስጥ ነው። ጋዜጣ ላይ ወጣን ማለት ነው። እስቲ ደግሞ የነሱ ገዳም ምን ይመስላል? ማንቀረ ከሜዳ ማንቀረ ከዱር እንዴት እንደሚያምር በእግዚአብሔር ስም። የገዳሞቹ በሮች ላይ እንደዚህ ይቀመጣል። ልክ እንደኛ ሀገር ያቻፈ እና ቅድስት ድንግል ማርያም እዚህ ቦታ ተገኝታለች። ሰላም እንዴት ናችሁ ተመልካቾቼ? የኦርቶዶክሶች ሀገር በመባል የምትታወቀው የግሪኳ ዋና ከተማ አቴንስን ያለሁት ግሪክ ነው ያለነው። ዛሬ አቴንስን በአስገራሚ ሁኔታ እንጎበኛለን። የባህል ምግቦቻቸውን እንሞክራለን፣ ቡናቸውን እንጠጣለን። በጣም ብዙ ነገር ነው የምናደርገው። እንዲሁም ደግሞ እንደምታውቁት እንግዲህ ግሪክ የኦርቶዶክስ እምነት ተከታዮች ናቸው አብዛኞቹ። እንግዲህ የኦርቶዶክስም በጣም ብዙ አስተምህሮች ከነስሙ ማለት ነው። ኦርቶዶክስ የሚለው ስም ራሱ ኦርቶና ዶክሲ ከሚለው የግሪክ ቃል የመጣ እንደሆነ ይታወቃል። ከዚህ ጋር በተገናኘ እንግዲህ የኦርቶዶክሶች ሀገር በመባል ትታወቃለች ግሪክ። ዛሬ ግሪክን ነው የምንጎበኘው። አቴንስን በደንብ እናሳታለን። በጣም በርካታ ታሪካዊ አብያተ ክርስቲያናት እንሄዳለን፣ ቤተክርስቲያኖቹን እንሳለማለን፣ እንጎበኛለን፣ ውስጥ እየገባን እናያለን። ከኋላ የምታዩት ደግሞ የግሪክ ፓርላማ የሚገኝበት ላይ ነው የምገኘው ማለት ነው። የዩቲዩብ ሚስጥሮችን አንብባችኋል። እንግዲህ በተለይ ዩቲዩብ ላይ መስራት እንደምትፈልጉ ህልሞቻችሁን ዩቲዩብን በመጠቀም ማሳካት የምትፈልጉ በሙሉ የዩቲዩብ ሚስጥሮችን ብታነቡ ይጠቅማችኋል። ዩቲዩብ ለመጀመር እንዲሁም በዩቲዩብ ስንት ብር ይገኛል፣ እንዴት ዩቲዩብ ይከፈታል፣ እንዴት ማሳደግ ይቻላል፣ እንዴት የዩቲዩብ ቪዲዮ ሀሳብ ላምጣ። ብዙዎች በነገራችን ላይ ችግራቸው ዩቲዩብ ላይ መስራት ይፈልጋሉ፣ ግን ምን እንደሚሰሩ አያውቁም። ስለዚህ ይህን ሁሉ ችግር የሚፈታ እንዴት የእኛን ዘውግ ለይተን መምረጥ እንደምንችል፣ እንዴት ስክሪፕት መጻፍ እንደምንችል፣ እንዴት በቀላሉ ቪዲዮ መስራት እንደምንችል ለመጀመር ዩቲዩብ ምን እንደሚያስፈልገን ጭምር የሚያስረዳ ነው። በተለይ በውጭ ዓለም የምትገኙ አሜሪካ፣ ካናዳ፣ አውሮፓ እንዲሁም መካከለኛው ምስራቅ እስያ የምትገኙ በሙሉ አማዞን በሚሰራበት ሀገር በሙሉ አማዞን ላይ አቤል ብርሃኑ ብላችሁ ብትፈልጉ ወይም ደግሞ የዩቲዩብ ሚስጥሮች ብላችሁ ጽፋችሁ ብትፈልጉ ታገኙታላችሁ። አንብቡት፣ ሀሳብ አስተያየቶቻችሁን አስቀምጡልኝ። እንዲሁም በኢትዮጵያ ለምትገኙ ደግሞ መጽሐፉን ለማግኘት በ0949 130000 ላይ በቴሌግራም ኦርደር ማድረግ ትችላላችሁ። በፍጥነት ወደ እናንተ ደጅ ይደርሳል ማለት ነው። በዩቲዩብ ጉዟችሁ ሁልጊዜም አብሬያችሁ ነኝ። ዛሬ የግሪክ የአቴንስ ጉብኝታችን ጀመረ። እንግዲህ ግሪኮች ያው ማጆሪቲ ኦፍ ዘም ኦርቶዶክስ ክርስቲያኖች ናቸው እንደነገርኳችሁ። የኦርቶዶክስ ሀገር ናት የሚለውን ለመግለጽ ደግሞ ከባንዲራቸው ይጀምራል፣ ራሳቸውን መግለጻቸው ማለት ነው። እንደምታዩት እዚህ ጋር እንግዲህ ሲውለበለብ ተራራ ላይ ሲውለበለብ እንደምታዩት ይሄ ባንዲራ የግሪክ ባንዲራ ነው። የግሪክ ባንዲራ እንግዲህ የመጀመሪያው እንደምታዩት መስቀል ክርስትናቸውን ሲገልጽ፣ ሌላኛው ነጩ ደግሞ እንግዲህ ሰላማቸውን ይሰብካል። እንዲሁም ደግሞ ሰማያዊው ደግሞ ባህሮቻቸውን ይሰብካል ማለት ነው። ግሪክ እንደምታውቁት በጂኦግራፊም እንግዲህ በአቀማመጧ በባህር የተከበበች እንደሆነ ይገልጻል። ነጩ ደግሞ ሰላምን ሪፈር ያደርጋል ስለሚሉ ያው ነጩን ሰላማቸውን ሲገልጹ፣ ዋናው ግን ከላይ ያደረጉት መስቀል ግን ኦርቶዶክስ ነን ወይም ክርስቲያን ነን የሚለውን ለማመልከት ጭምር የገለጹት ነው ማለት ነው። እንግዲህ መስቀል በክርስትና ውስጥ በተለይም በኦርቶዶክስ ክርስትና ውስጥ ትልቅ መገለጫ እንደሆነ ይታወቃል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትሄዱ አንገት ላይ የሚታሰራል፣ ትልቅ ነገር ነው። በዚህ ደግሞ ስትመጡ እንደ ግሪክ ባሉ ሀገሮች እንደ ጆርጂያ ከዚህ በፊትም እንደጎበኘ ነው ማለት ነው። ስትመጡ ከባንዲራቸው ጀምሮ ነው ኦርቶዶክስነታቸውን ወይም የኦርቶዶክስ ክርስትና እንደሚከተሉ የሚገልጹት ማለት ነው። እና አንዱ ነገራቸው ይሄ ነው የግሪክ እንግዲህ ባንዲራቸው። እንግዲህ የኦርቶዶክስ ሀገር ናት ብለናል ግሪክ። ከቤተክርስቲያን የምንጀምረው ከኦርቶዶክስ ቤተክርስቲያን። ይሄ የምታዩት እንግዲህ በጣም ጥንታዊ የሆነ ከተማዋ መሀል የሚገኝ የግሪክ ኦርቶዶክስ ቤተክርስቲያን ነው። ቤተክርስቲያኑን የምንየው እንሳለም እስኪ። ኦርቶዶክስ አብያተ ክርስቲያናትን ስናይ የተለያዩ ስዕሎች ይገኛሉ። በተለይ ደግሞ ከዚህ በፊትም ስንጎበኝ እነ ጆርጂያ እና አርመኒያን ስንጎበኝ የተለያዩ ኦርቶዶክስ ቤተክርስቲያኖች አሳይቻቸዋል። ሁሉም የኦርቶዶክስ ቤተክርስቲያኖች የኢትዮጵያ ኦርቶዶክስ ተዋሕዶን ጨምሮ የተለያየ ዓለም ጫፍ ላይ የራሳቸው የሆነ የአሳሳል ጥበብ አላቸው።
ስዕላቱ ይለያያሉ። ብዙ ጊዜ በኦርቶዶክስ አብያተ ክርስቲያናት ውስጥ የምታዩት የኢትዮጵያ ኦርቶዶክስ ተዋሕዶ የራሷ የሆነ ባይብልን ዲስክራይብ የምታደርግበት የተለያዩ ነገሮችን ስዕላዊ በሆነ መንገድ የምትገልጽበት የራሷ የሆነ የስዕል ጥበብ አላት። ግሪኮቹም ልክ እንደዛው የራሳቸው ያሳሳል ጥበብ አላቸው። ኢቨን ጭንቅላት ላይ አሁን በኦርቶዶክስ ቤተክርስቲያን ጭንቅላት ላይ ክብ ተደርጎ የሚሳለው ነገር ምናምን ኤቭሪቲንግ የየራሱ ትርጉም አለው። ሰማዕታት እንዴት እንደሚሳሉ፣ መላእክት እንዴት እንደሚሳሉ፣ ቅዱሳን እንዴት እንደሚሳሉ፣ ጌታ ኢየሱስ ክርስቶስ እንዴት እንደሚሳል እያንዳንዱ ጥበብ ደንብ ትምህርት አለው እና ወደዚህም ስትመጡ ደግሞ ግሪኮችም የራሳቸው ጥንታዊ የሆነ የአሳሳል ጥበብ አላቸው። እንደምታዩት እንግዲህ ይሄ የቅድስት ድንግል ማርያምን እረፍት የሳሉበት ስዕል ነው የምታዩት እዚህ ጋር እና ብዙ ስዕሎችን ታያላችሁ እዚህ ጋር። ያው አብዛኛው የተጻፈው እንደምታዩት በግሪክ ወርድ ስለሆነ እኔ መረዳት ስላልቻልኩ ነው እንጂ እያንዳንዱን አብራራላችሁ ነበረ። ሁሉ በጣም ጥንታዊ ስለሆነ የግድግዳው ስዕሎቹ በጣም ጥንታዊ ስለሆኑ እንዳትነኩ ይላል። ካፕሪንከሪየም ነው የሚባለው በእነሱ ቋንቋ ይሄ ቤተ ክርስቲያን ማለት ነው። እኔ አላወቅኩትም እንግዲህ አጠራሩን አላውቅም። የሚገርም ውበቱ በቃ እዚህ ከሆናችሁ ስታዩት ዶሙ ግድግዳው እያንዳንዱ ነገር በጥንታዊ ስዕሎች የተሞላ ጌታ ኢየሱስ ክርስቶስ ሲሰቀል ያለውን የሳሉት ይወላችሁ እዚህ ላይ አያችሁት። ጌታ ኢየሱስ ክርስቶስ ሲሰቀል የሳሉት ነው። ገርም ስትራክቸር ነው ያለው። ወንበሮቹም ምኖቹም ስታያቸው በጣም ነው የሚያምረው። የሚገርም ጥንታዊ ቤተክርስቲያን ነው። እዚሁ መሀል ከተማዋ ላይ ነው የሚገኘው። ብዙ ጊዜ የቤተክርስቲያን ሲሄድ አንዱ ደስ የሚለኝ ነገር ምንድን ነው? ጸጥታው እጅግ በጣም ጸጥ ስለሚልና ሁሉም በመረጋጋት ውስጥ ስላለ ስታዩት በቃ የሆነ እንትን ይላችኋል፣ ያዝ ያረጋል ስሜታችሁን እና የሆነ በተለይ ገብታችሁ ቤተክርስቲያን ቁጭ ስትሉ በቃ ውስጣችሁ ይረጋጋል። ዝም ብላችሁ ቁጭ ስትሉ በቃ የሆነ ወደ ውስጣችሁ ማሰብ ትጀምራላችሁ እና አንዱ በቃ እኔ በጣም እንትን ከሚለኝ ነገር ቤተክርስቲያን በቃ ይሄ ነው አንዱ ጸጥታው። ለካ ጸጥታ በጣም ትልቅ እረፍት እንደሆነ ነው የምትረዱት። እና እስኪ እንግዲህ የኦርቶዶክስ እምነት ተከታይ ሆናችሁ እስኪ ቤተክርስቲያን ስትሄዱ ምን እንደሚሰማቸው የምሬን ነው። አሁን ሌላውን ነገር ትተነው ሁሉም እንግዲህ መንፈሳዊ አገልግሎቱ ሁሉም ብንተወው እንኳን ሄዳችሁ እርፍ ብላችሁ ቁጭ ስትሉ እንዴት መንፈሳችሁ እንደሚረጋጋ እንዴት ዝም እንደምትሉ ወደ ውስጣችሁ እንደምታዩና በጣም ነው የሚገርመው። ተመልከቱ፣ ግሪክ ውስጥ የኢትዮጵያ ቡና ይሸጣል። አያችሁ፣ ኢትዮጵያን ኮፊ ቡና ስታዙም የኢትዮጵያ ነው የብራዚል ነው የኮሎምቢያ ነው ተብላችሁ ነውና ከነ ባንዲራው ደግሞ ፓክ ተደርጎ ይሸጣል። ይሄ እንግዲህ በጣም ሰፊ ማርኬት ይመስለኛል። አይ ዶንት ኖ ዲቴል ባላቆም ግን በጣም በቃ ወከባ ያለበት አካባቢ ነው። እዚህ አቢሲኒያ የሚባለው ያለበት አካባቢ ነው። አስገራሚ ታሪክ አለን እኛ ራሱ ኢትዮጵያ እዚህ ግሪክ ውስጥ ማለት ነው። እንግዲህ መቼም በታሪክ ወደ ኋላ ስንሄድ ብዙ አስገራሚ ነገር ነው የምናገኘው። ቀዳማዊ አፄ ኃይለ ሥላሴ ግሪክ በተራበች ጊዜ ማለት ረሃብ በገጠማቸው ጊዜ እዚህ የምግብ እርዳታ አድርገውላቸው ነበር እና እያረዱ ያበሏቸው የነበረ ቦታ ማለት ግሪካውያኑ ሲራቡ አፄ ኃይለ ሥላሴ እያረዱ ምናምን ምግብ ይከፋፈልበት የነበረው ቦታ ነው እና እርዳታ አድርገዋል ለግሪክ። ለሳቸው በሚል ደግሞ ይህንን አካባቢ መታሰቢያውን አቢሲኒያ በማለት ሰይመውታል ማለት ነው። አሁን እየሄድኩበት ያለው ቦታ ገበያ ነው። በጣም ወከባ ነው እንደምታዩት። ይህንን የገበያ ቦታ እንግዲህ አቢሲኒያ በማለት ነው የሰየሙት ማለት ነው ለሱ ጊዜ ማስታወሻ። እንደዚህም አይነት ታሪክ አለን በግሪክ ሀገር ማለት ነው። ይኸውና ከነመጠሪያው እንግዲህ አብሲኒያ ይሉታል በእነሱ አቢሲኒያ እንደማለት ነው። ይኸውላችሁ እንግዲህ እዚህ ጋም ታሪክ አለን ማለት ነው። በነገራችን ላይ እዚህ ግሪክ ውስጥ በጣም የሚበዛው ስም ማን ይመስላችኋል? ከወንድና ከሴት። የሚገርማችሁ የወንድ የሚበዛው ስም በእነሱ አጠራር ልጥራው ጽፌዋለሁ። ምክንያቱም ጠየኳቸውና እነሱ ፕሮናውንስ የሚያደርጉበት አደራረግና ፈጽሞ ያው አይገናኙም። ታውቃላችሁ ከእንግሊዘኛውም አይገናኙም እነሱ የሚጠሩበት ማለት ነው። እና እዚህ ሀገር የሚበዛው በጣም የወንድ ስም በጣም የሚታወቀው ዮርጎስ ነው የሚለው። ሲጽፉት በጂ ሊጀምር ይችላል እናንተ በእንግሊዘኛ ስታደርጉት ማለት ነው። በእንግሊዘኛ ስትጠሩት ወይ በምናምን እነሱ ግን አክቹሊ በእነሱ በግሪክ ወርድ ሲጽፉት ግን ዮርጎስ ብለው ነው የሚጠሩት። ዮርጎስ ነው ፕሮናውንስ ሲያደርጉት። ዮርጎስ ማለት ደግሞ ጊዮርጊስ ማለት ነው። እና በጣም ብዙ ወንዶች ስማቸው እዚህ ሀገር ጊዮርጊስ ነው። በጣም ብዙ የሴቶች ስም ደግሞ ማን ይመስላችኋል? አሁንም ያው ኦርቶዶክስ ስለሆኑ ከዚህ ጋር የተገናኘ ነው እና የብዙ ሴቶች ስም ደግሞ ማርያም ነው እዚህ ሀገር። እነሱ ግን ማርያምን ቀጥታ ማርያም ብለው አይጽፉም። ሲጽፉትም እነሱ ሲያወሩትም የሚሉት ፓናጊያ ነው የሚሏት ማርያምን ፓናጊያ ብለው ነው የሚጠሯት ማርያምን ማለት ነው። እና ዮርጎስ እና ፓናጊያ ነው በጣም የሚበዛው ስም፣ ወይም ደግሞ ጊዮርጊስ እና ማርያም ነው የሚበዛው ስም፣ ወይም ማሪያ እና ጆርጅ እንደማለት ነው። እንደዛ ብለው ነው የሚጠሩት። እና የብዙ ወንዶችና ሴቶች ስም ይሄ ነው እዚህ ሀገር ማለት ነው። እና በጣም ብዙ ነገር ነው የምታዩት። እንግዲህ በእያንዳንዱ ጉዟችሁ ትንሽ ተጉዛችሁ ቤተክርስቲያን ትንሽ ተጉዛችሁ ቤተክርስቲያን የምታገኙበት ሀገር ቢኖር ግሪክ ነው። እና ይሄ ደግሞ የግሪክ ኦርቶዶክስ ቤተክርስቲያን ነው። የግሪክ ኦርቶዶክስ የቅድስት ድንግል ማርያም ቤተክርስቲያን ነው። እንደምታዩት እዚህ ደወል ቤቱ ነው። ከታች ደግሞ ቤተክርስቲያኑ እንደዚህ ያለ ለመግባት ልሞክር።
ማውራት አይቻልምና እና ደግሞ ጸጥ ያለ ስለነበር እንግዲህ ብዙ አልመጣሁም ከዛኛው ቅድም ካሳየዋችሁ ቤተክርስቲያን እዚህ ደግሞ ሌላ ቤተክርስቲያንና ሁሉም ደግሞ ረጅም ዓመት እድሜ ያላቸው ናቸው። በነገራችን ላይ የሀገር ኢትዮጵያውያን ናቸው የሚኖሩት ግሪክ ውስጥ። በምን እንደማቅ ታውቃላችሁ? የሆነ ሀገር ስትሄዱ ላይክ ሬስቶራንት ፈልጉ፣ የሀበሻ ሬስቶራንት ብላችሁ ሰርች ስታደርጉ ላይክ በጣም ብዙ ሀበሻ ሬስቶራንት ከመጣ በጣም ብዙ ሀበሻ ነው የሚኖረው ማለት ነው ባይ ዲፎልት። ለምሳሌ አምስተርዳምም ዘሄግም ሮተርዳምም ስትሄዱ አሁን እንትን ኔዘርላንድ ውስጥ የሀበሻው ቁጥር ብዛቱ ማለት በጣም ብዙ ኢትዮጵያውያን በጣም ብዙ ኤርትራውያን ናቸው የሚኖሩት እና ሰርች ስታደርጉ በአካባቢው ላይ ራሱ ሀበሻ ሬስቶራንት ስትሉ የሀገር ሬስቶራንት ነው ይመጣል እና ያ ማለት የኮሚኒቲው ብዛት በጣም ከፍተኛ ነው ማለት ነው። እና አሁን በአቅራቢያ እንኳን በጣም ብዙ ሬስቶራንቶች ነው ያሉት። እንዲህ የተዋከበ ቦታ እንደምጠላ ምንም አልጠላም። በጣም ነው የሚያስጨንቀኝ፣ ለምን እንደሆነ አላውቅም። በቃ በጣም ነው የሚያስጨንቀኝ ወከባ፣ ክብ ያለ ገበያ መሀል ምናምን መግባት በጣም ነው የሚያስጨንቀው። በስማ ወይ ፍሩቱ ስታዩት እንዴት ያምራል! እኔ የገጠሙኝ ብቻ ናቸው ወይስ እስቲ ግሪክ የምትኖሩ ንገሩኝ። ሲሪየስሊ ላይክ በጣም ፈገግተኞች ናቸው ህዝቦቹ። ማለት ከዚህ በፊት ብዙ አገር ጎብኝቻለሁ እና ዝም ብላችሁ ስታያቸው በቃ አብዛኞቹ ሰው እንዴ ተኮሳተሩ ምናምን። ዌስተርኖቹ ጋር ስትሄዱ ደግሞ ወደ አሜሪካም ዩሮፕም ደግሞ የውሸት ፈገግታ በቃ አለ አይደል? ልክ ሲያዋራችሁ አለ አይደል? ወይ ደግሞ ሲያዩዋችሁ ምናምን እናንተ ዞር ስትሉ እነሱ ዝም ብለው እኔ ሲሪየስሊ በጣም ከሚገርመኝ ነገር አንዱ እሱ ነው። በቃ የውሸት ፈገግታ ይችሉበታል። ላይክ ይሄ ልክ ሰላም ሲሏችሁ ወይ እንደዚህ ስትገናኙ አለ ሀውዬ ይሉና በቃ ልክ እናንተ አም ዶይንግ ዌል ምናምን ብላችሁ ቀና ስትሉ ኦልሬዲ ዝም ብሎ አኩርፏል እና እኔ በጣም ይገርመኛል እንትናቸው። ሁለተኛ ደግሞ በጣም ያስተዋልኩት መንገድ ዳር ያለው ብርቱካን፣ መንገድ ዳር እንዳለ ብርቱካን ነው ስታዩት። እዩት በቃ ይሄ እንዳለ መንገዱ ስታዩት የብርቱካን ዛፍ እና ሲያምር እዩት። እኔ በጣም ወክም ሳረግ በመኪናም ሲሄድ ምናምን ካየኋቸው ነገሮች በጣም የመሰጠኝ አንዱ ይሄ ብርቱካን ዛፍ ነው። መንገዳቸው ዳር ዳር ያሉ በጣም ነው የሚያምሩት። እዩት እዛ ጋር ብርቱካን ነው፣ እዚህ ጋር ብርቱካን ነው። መንገዱ በአብዛኛው ብርቱካን ነው። ዳርና ዳር ብርቱካንና ሎሚም እንደዛው በብዛት ነው ያለው። ያያችሁት ይሄ እንዳለ ብርቱካን ያው ፍሬ ያፈራ ብርቱካን በጣም ደስ የሚል ብርቱካን ታላችሁ። ይሄ እንግዲህ አንዱ ያሳየዋችሁ ቦታ ነው እንጂ እጅግ በጣም ብዙ ከተማ ውስጥ የነዳሁም በወክም ሄድኩባቸው አካባቢዎች ሁሉ በቃ የብርቱካን ዛፍ በጣም ብዙ ነው። ደግሞ በቃ ፍሬ ያፈራ ብርቱካን በጣም ደስ የሚል ብርቱካን። መኪና የምታዩት ጋራጅ ውስጥ ፓርክ አደረኩ፣ ምክንያቱም እዚህ ጋር ያሉትን አካባቢዎች ለመጎብኘት ማለት ነው። ብዙ ጊዜ መኪና የተለያየ ሀገር ስነዳ ታዩኛላችሁ፣ ዩሮፕም እስያ ውስጥም የተለያየ ቦታ አይደል። ዋናው ምክንያት እንደዚህ ረከስ ያለ ሀገር ስትሄዱ መኪና ብትነዱ ይመረጣል። ቢኮዝ በታክሲ መጎብኘት በግሩፕ መጎብኘት በጣም ኤክስፔንሲቭ ነው። ይሄንን ፕሩፍ ላድርግላችሁ፣ እንደ ትራቨል ቲፕ ሙሰዱ። በተለይ መንጃ ፈቃዳችሁ የተለያየ ሀገር እንድትነዱ የሚፈቅድላችሁ አይነት መንጃ ፈቃድ በእጃችሁ ከያዛችሁ እና በደንብ ፍሪ የሆነ ጉብኝት ከፈለጋችሁ ነፃ ሆናችሁ የተለያየ ሀገራት ለመጎብኘት አንዱ መንዳት ነው። መኪና መንዳት። ለምሳሌ አሁን ግሪክ ውስጥ የተከራየሁት መኪና ለኔ ራሱ ገርሞኛል። $29 ነው በቀን ከኢንሹራንስ ጋር with total damage ማለት ነው። ለሴ መኪናው አሁን የነዳችሁ ተጋጨ እንበልና በቃ ሙሉ በሙሉ ቶታል ዳሜጅ ቢሆን እንኳን መኪናው ኢንሹራንስ አለ። ሶ ምንም ተጫረ ተገጨ ምናምን ሳትሉ ምንም ነገር የሚያሳቅን። በተለይ እኔ አልኳችሁ ብዙ ዓለም ላይ መኪና ነድቻለሁ አይደል? እንደ ግሪክ መኪና ርካሽ የሆነበት ሀገር የለም። ነገርኳችሁ $29 በቀን እና ለሳምንት እንኳን የምትከራዩት አስቡት። ኡበር አንድ ቀን ታክሲ ስትጠቀሙ ከአንድ ቦታ አንድ ቦታ ለመሄድ ኡበር $20 ምናምን ከአንድ ቦታ አንድ ቦታ ለመሄድ ማለት ነው። ግን መንዳት እስከቻላችሁ ድረስ በጣም ገንዘባችሁን የሚቆጥብ ነገር ነው። ሌላው ዓለም እንደምታውቁት መኪና እግር ማለት ነው። ጀስት ማለት ብዙ ትልቅ ነገር አይደለም መኪና ተደርጎ የሚታስበው። ያው መኪና የሀብት መገለጫ መኪና ምናምን አይደለም፣ ጀስት እግር ማለት ነውና ብዙም ቱሪስቶች ካያቸው የተለያየ ሀገር ሲሄዱ መኪና ሬንት ያደርጋሉ ምናምን እንደምታስቡት $29 ኢማጂን እንግዲህ አስቡትና እኔ ግሪክ በጣም ያስደነገጠኝ የመኪና ኪራያቸው ዋጋ ነው። ከኢንሹራንስ ጋር $29 በቀን ሶ ቺፕ፣ በጣም ቺፕ ነው። ስለዚህ ግሪክን የምትጎበኙ በተለይ ደግሞ መንጃ ፈቃድ ያላችሁ ካላችሁ እንደዚህ ሚኒ የሆነች ትንሽዬ ነው የተከራየሁትን። አሁን ትንሽዬ መኪና ነች። በቃ ሶ እንደዛ አርጋችሁ መንዳት እስከቻላችሁ ድረስ አንደኛ ሴፍ ናችሁ፣ ለሌባ አትጋለጡም። ያው ብዙ ሀገር ሌባ ምናምን አለ። ስለዚህ ብትነዱ መንጃ ፈቃድ ያላችሁ ሰዎች እንደ ትራቨል ቲፕ ሰዱት ብትነዱ ይመረጣል። የሞተር ሳይክሉን ብዛት በጣም ብዙ ሞተር ሳይክል ነው ያለውና ሞተር ሳይክል በቃ አሁን የብዙ ሀገሮች በቃ መጠቀሚያ የሆነ ሞተር ሳይክል የምር ከቅርብ ጊዜ ወዲህ በተለይ በጣም ብዙ ሀገሮች ሞተር ሳይክል በጣም እየተለማመዱት ነው እና ግሪክ ውስጥ በጣም ብዙ ነው የምታዩት። እንደዚህ የመንገድ ዳር ሬስቶራንቶቹ ሲያምሩ በጣም ስለሚበርድ ሰዓት ምናምን አድርገውበት በቃ ዙሪያ ተቀምጣችሁ በጣም ነው የሚሞቀው ምናምን። ሰው እንዳለው ውጭ አይደል እንደሚበላው ሬስቶራንቶቹ በቃ በጣም ታዩታላችሁ። በዚህ ሼድ አድርገው በተለይ ወደዚህ ወደ መሀሉ አካባቢ ስትመጡ በጣም ብዙ ሬስቶራንቶች ነው ያሉት። ሰውም በቃ ኦልሞስት ውጪ ነው ማለት ነው። ውጪ የሚኖር ነው የሚመስለው አበላሉ ምናምን። በነገራችን ላይ ግሪክ 6000
ትንንሽ ደሴቶች አሏት። ነገር ግን ያው 6000ንም አትጠቀምባቸው። የምትጠቀመው 226 ወይ 27 ወይ 228 እንደዚህ ገደማ ነው። እነዚህ ነው የምትጠቀመው እና በጣም ብዙ ደሴት ያላትም ሀገር ነች። በነገራችን በጣም ብዙ ደሴት አላት። አይ ቲንክ በራንክ ደረጃ ባላቅም ከዓለም ራሱ ስንተኛ ደረጃ ላይ እንደሆነች ካናዳም እንዳለች አውቃለሁ። ራንክ ውስጥ ብዙ ደሴት ያላት ሀገር ነች። የግሪክ ግን ክሬዚ ነው። ወደ 6000 ደሴት ነው ያላት። ኢማጂን ባይዘው ገዳሞችም አሉ በጣም ብዙ ደሴቶቹ የተወሰኑት ደሴቶች ገዳሞች ናቸው። አንዳንዶቹ ደሴቶች መዝናኛዎች ናቸው እና በጣም ብዙ በተለይ ከኦርቶዶክስ ጋር የሚገናኝ በጣም ብዙ የሚታዩ ነገሮች አሉ። በተለይ ኦርቶዶክስ ክርስቲያን ለሆኑ ሰዎች በጣም ብዙ የሚታዩ በጣም ብዙ የምትሄዱባቸው ቦታዎች አሉ። እዚሁ መሀል ከምታዩቸው እንግዲህ በተለይ ኦርቶዶክስ ክርስቲያን ሆናችሁ ወደ ግሪክ ለምትሄዱ ሰዎች የምታዩት አንዱ ነገር ደግሞ ያው መጽሐፍ ቅዱስ ላይ የምታውቁትን ሐዋርያው ቅዱስ ጳውሎስ ክርስትናን የሰበከበት ኮረብታንም ታያላችሁ ማለት ነው። የሰበከበት ያስተማረበት ያው በአቴንስ እንዳስተማረ እንደሰበከ መጽሐፍ ቅዱስ ይነግረናል እና በጣም ብዙ ቦታዎችን ነው የምታዩት። በጣም ብዙ ይሄ እንግዲህ ውስጡን ነው አቴንስ ይኸውላችሁ እንደምታዩት መንደሮቿም ይሄን ነው የሚመስሉት። በጣም ቀውጥ ያለ ነው ባይዘው። ይሄ ደግሞ እንደምታዩት እንግዲህ ንዋየ ቅድሳት የሚሸጥበት ቤት ነው እንደምታዩት። መስቀሎች፣ ስዕሎቹን ግን እንዴት እንደወደድኳቸው በቃ ሪል ያላችሁ አንዳንዳቸው በጣም የሚገርም አርት ነው ያላቸው የሚገርም ማለት ነው። እና አስፈቅጃቸው ነው መቅረጽ እችላለሁ ብያቸው ፈቀዱልኝና በጣም በጣም ነው የሚያምረው። እጅግ በጣም ያቸው ማህተሞች ታያቸዋላችሁ። ጽንሃ መስቀል ዋው በጣም ደስ የሚለው። እዚህ ንዋየ ቅድሳት ቤት ያየሁት ላሳያችሁ። እዚህ ጋር ይሄ የመላእክት ጫማ ነው ይላሉ ግሪክ ውስጥና ገዝተው ያስቀምጡታል። ዝም ብለው የመላእክት ጫማ ነው ብለው በየአመቱ እየቀየሩ ያስቀምጡታል። ያው በእነሱ ባህል መሰረት ማለት ነው። ስዕሎቹ እንዴት እንደሚያምር ያዋቸው። እጣን፣ የግሪክ እጣን በነገራችን ላይ ከተለያየ ደሴቶቻቸው ነው የሚያመጡትና ሁሉም የተለያየ ቴስት ነው ያላቸው። በብዛት ያው ነጭነታቸው ይታወቃል ነጭ እንደሆኑ። ይሄም ደግሞ የምታዩት ደግሞ የቅድስት ድንግል ማርያም ቤተክርስቲያን ነው። እስቲ ገብተን እንጎብኘው። ሐዋርያት ተሰብስበው እንደምታዩት እመቤታችን ቅድስት ድንግል ማርያም ነች እዚህ ጋር። ሰላሙ ጸጥታው የሚገርም ነው። ሶስተኛ ቤተክርስቲያናችን የብርቱካን ዛፍ ታያላችሁ። ሁሉም ቦታ በቃ መንገዱ ያችሁት ቅድም በመኪና ያሳየኋችሁ። አሁን ደግሞ በእግር ወክ ሳረግ ፍሬ ያፈራ የብርቱካን ዛፍ ከተማው ላይ ሁሉ በቃ ለከተማው በጣም ውበት ነው የሰጠውና ደግሞ ፍሬውን ማአት እኮ ፍሬ ነው ያለው። እዩት፣ ዋው በጣም ነው የሚያምረው። እዩት፣ መንገድ ተሻግሮ በጣም ነው የሚያምረው። ይሄ እንግዲህ እንደነገርኳችሁ የግሪክ ፓርላማ ነው። እዚህ ጋር የምታያቸው ወታደሮች የተለየ ታሪክ ያላቸው ነው እና 24 ሰዓት የማይቋረጥ ትርኢት ነው የሚያሳዩት። እዚህ ጋር ከስር እንደምታዩት የመቃብር ቅርጽ ያለው ቦታ ላይ ወታደሮች የሚያደርጉት ትርኢት ነው። the unknown soldier ወይም ደግሞ የማይታወቅ ወታደር የሚባል ትርኢት አላቸው። ይሄውም ትርኢት እንግዲህ አይቋረጥም። ሁል ጊዜ ቀን በቀን ነው የሚደረገው። ከአመት እስከ አመት፣ ከሳምንት ሳምንት ነው የሚደረገው። በየሰዓቱ ነው የሚደረገው። በቀን ውስጥ ራሱ ብዙ ጊዜ ነው ይሄ ትርኢት የሚደረገው። ይኸውም እንግዲህ የሀገራቸውን ወታደሮች ለማሰብ የሚያደርጉት ትርኢት ነው ማለት ነው። እንደዚህ አይነት ትርኢቶች እንግዲህ በተለያዩ ዓለማት የተለመዱ ናቸው። በአሜሪካም በወታደሮች የመቃብር ስፍራ ብትሄዱ ይህንን ተመሳሳይ አይነት ልምዶችን ታያላችሁ። በአውሮፓም እንደዚሁ ተመሳሳይ የወታደሮች ትርኢት ይታያሉ። ይኸውም እንግዲህ ዳር ድንበር የሚጠብቁ ስማቸው ሳይጎላ ሳይታወቅ የሞቱ ወታደሮቻቸውን ለማሰብ በየዕለቱ በየሰዓታቱ ልዩነት የሚያደርጉት ትርኢት ነው ማለት ነው። እንግዲህ አቴንስን ስትጎበኙ ሁሉ የምታዩት ነገር እያንዳንዱ የሆነ የራሱ የሆነ ታሪክ አለው። ከጀርባ የምታዩት ደግሞ የኦሎምፒክ ስታዲየም ነው። ይኸውም እንግዲህ ዘመናዊ ኦሎምፒክ ለመጀመሪያ ጊዜ የተካሄደበት ቦታ ነው እና የኦሎምፒክ ስታዲየም ነው የሚባለው። እንደምታዩት በ1896 እንግዲህ የመጀመሪያዊ ዘመናዊው የኦሎምፒክ ታሪክ የሚጀምረው ከዚህ ነው። እንደምታዩት መሀል ከተማቸው ላይ አሁን ተጠብቆ ይሄ ስቴዲየም ዛሬ ድረስ ይጎበኛል ማለት ነው። እንደምታዩት ኦሎምፒክ ስታዲየም ነው የሚባለው። የኦሎምፒክም ችቦ የሚለኮሰው በነገራችን ላይ ከዚህ ተለኩሶ ነው የሚዞረው። እንግዲህ የኦሎምፒክም አርማ አዘጋዩላችሁ እንግዲህ እዚህ ነበር የመጀመሪያው ኦሎምፒክ ውድድር የተካሄደው። አክቹሊ
ያው የዘመናዊው የሚባለው ዘመናዊ የኦሎምፒክ ታሪክ የሚጀምረው እዚህ ነው ወይም በ1896 የመጀመሪያው የዘመናዊ ኦሎምፒክ የተባለው ለምን ኦሎምፒክ በጥንት ጊዜም ኦሎምፒክ የተጠነሰሰው በተለይ ደግሞ ከቆሮንቶስ እንደሆነ ይታመናል። ያው ቆሮንቶስ እንግዲህ እንደምታውቁት ከዚህ በፊትም እዛው ቆሮንቶስ ከተማ ተጉዤ ፕሮግራም ሰርቼላችሁ ነበር። እዚህ ግሪክ ውስጥ ብዙ ነገር የነበረባት ብዙ ንግድ ብዙ ከፍተኛ የሆነ እንቅስቃሴ በዘመኑ የነበረባትና ሰዎች ተሰባስበው የሆነ ቦታ ላይ ሰዎችን የሚያወዳድሩበት የሚሸልሙበት ፕሮግራሞች የሚካሄዱበት ነበርና ይሄ ዘመናዊው የኦሎምፒክ ታሪክ መጣ የሚባለው ከቆሮንቶሶች ነው። ከዛ መጥቶ ያው የጥንቱ የኦሎምፒክ ታሪክ እሱ ነው። ዘመናዊ ታሪክ ደግሞ የሚጀምረው እዚህ ነው። ይኸውላችሁ ይሄ ኦሎምፒክ ስቴዲየም ነው የሚባለው ማለት ነው። በጣም ብዙ ሰዎች እዚህ ጋር ማስታወሻ ያስቀራሉ፣ ፎቶ ይነሳሉ። ኖርማሊ ግሪክን ስትጎበኙ ከምትጎበኟቸው ነገሮች አንዱ ይሄ ነው ማለት ነው። ፊት ለፊቱ ደግሞ እንደምታዩት አይቻላቅም እንደዚህ ከተማ በብርቱካን ዛፍ ተከቦ አይቻላቅም። የብርቱካን ሀገር በሉት የብርቱካን ከተማ እንሻገርና ላሳያችሁ። አዩት አሁን መንገዱ ላይ በጣም ብዙ ደግሞ ፍሬ ያለው እኮ ብርቱካን ነው። ታዩታላችሁ። አቴንስና ብርቱካን እንዳለ እኮ ደግሞ ማአት ፍሬ ያለው የሆነ ብርቱካን አይቼ ማላቅ ያክል እኮ ነው የተሰማኝ። ማለት ገርሞኝ እኮ ነው ከተማው ሁሉ ብርቱካን ፍሬው ምኑ ደግሞ ደስ ሲል በቃ በጣም ነው የሚያሳምረው። ውበቱ ይሄ ከለሩ አለ አይደል? ከውስጥ የብርቱካናማ ከለሩና ከላይ አረንጓዴውን ዛፍ ስታዩት በጣም ነው የሚያምረው። ሌላ ቤተክርስቲያን ደግሞ አግኝቻለሁ። የግሪክ ኦርቶዶክስ ቤተክርስቲያን በቃ እያለፍኩ እንጂ ማሳያችሁ በቃ የተሳለምነውን ሁሉ ያየነውን ሁሉ ማሳያችሁ በስማ ጊዜ የማይበቃውም። ውስጡን ለማሳየት ልሞክር። የሆነ እርጋታው ጸጥታው ይሄም በጣም ነው ደስ የሚለው። ኦኬ ስንተኛ ቤተክርስቲያናችን ማለት ነው? በየመንገዱ ነው በቃ በየመንገዱ። አንዳንዶቹ ደግሞ በጣም ጥንታዊ የሆኑትን ምናምን ደግሞ አንዳንድ ቦታ ካሜራ የማይፈቅዱም እሱ ካሜራ የማይፈቅዱበት ቦታ ምናምን መቅረጽ ስላልቻልኩ እያለፍኩ መቅረጽ የምችልበትን ግን ልክ ሲፈቅዱልኝ ነው እንደዛ ማድረገው። ካልፈቀዱላችሁ ጀስት እነሱን ደግሞ ማክበር አለባችሁ፣ ፍላጎታቸውን ምናምን የቤተክርስቲያኗን ሕግ ማክበር አለባችሁና ለዛ ነው እንጂ ሁሉንም ባሳያችሁ ምንም እንትን የማይበቃም ነበር። ከዚህ ፊት ለፊት ቤተክርስቲያን ነበረ የተሳለም ነው ማለት። እዚህ ጋር ስትመጡ ሌላ ቤተክርስቲያን ያያችሁት፣ ይሄኛው ህንጻ ፊት ለፊቱ በዛ በኩል ማለት ነው ሌላ ህንጻ አለ። እሱ ነው አሁን ያሳየኋችሁ ቤተክርስቲያን ማለት ነው። በዚህ በኩል ስትመጡ ራሱ ሌላ ቤተክርስቲያን እዚህ ጋር ታገኛላችሁ። የሚገርም ነው የቤተክርስቲያኑ ብዛት በቃ ልነግራችሁ አልችልም። በየሜትሩ ነውና ግሪክ፣ ጆርጂያ፣ አርሜኒያ ያየሁት ነገር በጣም ብዙ ቤተክርስቲያን እንዳለ ነው። የኦርቶዶክስ ቤተክርስቲያን ማለት ነው በጣም ብዙ። እነሱ ደግሞ የድሮ ፎቶግራፍ ይዘዋል እዚህ ጋር። ታነሳኝና ፎቶግራፍ ጋዜጣ ላይ እንደወጣው አድርጋ ትሰጠኛለች ማለት ነው። ማስታወሻ ነው። የምትፈልጉትን ብቻ ነው የምትከፍቱት። Yeah, I'm ready. We have two pictures for you now. This is the first one for you. Yeah, and we have one more. So fast? Yes, it is. Oh my god. ፍጥነቱን ታዩታላችሁ? Like within 20 seconds, right? Yeah. ምን አይነት ማሽን ነው የያዙት? ልክ ስትነሱ ሌላም ሰው እያነሳችን ነው። So we have two pictures for you. This is the first Oh my god. ደግሞ ደስ ያላችሁን ነው የሚያስከፍሏችሁ። ስንት ልክ ነው? ደስ ያላችሁን ነው የሚከፍሉት። ፕራይስ የላቸውም። ደስ ያላችሁን ነው የሚከፍሉት። ፌክ ጋዜጣ ላይ ወጣን ማለት ነው። ይህም የግሪክ ኦርቶዶክስ ቤተክርስቲያን የቅድስት ድንግል ማርያም ቤተክርስቲያን። ይህ ውስጡን ማየት አለብን። ስዕሎች ራሱ ሲያምሩ ከላይ በጣም ግዙፍ ነው። ይሄ እንትኑ ጣራው ምናምን ወደ ላይ ትልቀቱ በጣም የተለየ ነው። የሚገርም ነው። ይሄ ነው የቅድሳት ምናምን የሚሸጡበት ሱቅ ነው። እስቲ ኢትዮጵያ ይዘን የምንሄደው የሆነ ማስታወሻ እንግዛ። እንግዲህ
ያው እንደምታውቁት ግሪኮች የራሳቸው ፊደል አላቸው። ያውም ረጅም ጊዜ ያስቆጠረ ፊደል ነው ያላቸው። ከክርስቶስ ልደት በፊት ራሱ 2000 or 3000 አምናሹ እዚህ ጋር ጽፈዋለሁ። ከዛ በላይ እድሜ ያለው አሁንም ድረስ የሚጠቀሙበት የራሳቸው ፊደል አላቸው፣ የራሳቸው ቋንቋም ጭምር አላቸው ማለት ነውና በጣም የሚገርሙ ህዝቦች ናቸው። የተለየው ነገር ሌላም ሀገራት ላይ እንደምናደርገው እንግዲህ ዛሬ የምናደርገው ምንድነው ቡና ነው የምንጠጣው። ስለዚህ አሁን ያለሁበት ካፌ ስፓርታ ነው፣ ስፓርታ የሚባል ካፌ ነው ያለሁት። ኢሮፕ ላይ ስታውቁ እንግዲህ ምግብ ቡና ምናምን ውጭ ላይ ነው ብዙ ጊዜ። አሁን ቀዝቀዝ ስላለ ብዙ ሰው ወደ ውስጥ ገብቷል። ነገር ግን እኔ ግን ለቅዝቃዜው አልበገርም በማለት ቡናዬን የምጠጣው እዚህ ውጭ ላይ ነው ማለት ነው። ሰው እዚህ ጠጣለው ቡናዬን። እንዲሁም ደግሞ የግሪኮች ደግሞ ባህላዊ ምግብ አለ፣ እሱንም ደግሞ ሞክራለሁ ማለት ነው። ቺክን ነው ያለው ብሎኛል። ቺክን ነው ፖርክም ይሰራሉ። እኔ ፖርክ አልበላም አልኩት። ስለዚህ በቺክን ነው የሚመጣው። ታዩታላችሁ ማለት ነው። ሀበሻ ዩቲዩበር አለች። አንቺም ዩቲዩብ ላይ ብዙ ነገሮችን አይቻለሁ እና በርቺ አታቋርጪ። የምግብ ዝግጅት ትሰራለች። እዚህ ግሪክ ነው የምትኖረው። ግሪክን ታስጎበኛለች፣ የተለያየ ጎዳናዎች ምናምን። በጣም አሪፍ ነው። በርቺ ዩቲዩብ ቻናልሽን አይቼዋለሁ ማለት ፈልጋለሁ። ሰው የበላችሁ ባህላዊ ምግብ ነበር ያስተዋወቀችው። እሱም መብላት ፈልጌ ነበረ፣ ግን ሁለት አይነት ነው ያለው አለኝ። እሷንም አሳየሁትና ከዛ በኋላ እሱም አለ ይሄም አለ አለኝ። ከዛ በኋላ ግን ያንን መረጥኩኝ እኔ ማለት ነው። እንግዲህ ሁለት አይነት ነው። አንደኛውን እኔ አሁን አሳያችኋለሁ ማለት ነው። ሌላኛውን ደግሞ እንግዲህ በዚህ በምቆይበት ቆይታ ካለ ሌላ ጊዜ ደግሞ አሳያችኋለሁ ማለት ነው። ኦኬ እንግዲህ ይሄውና ኮፊያቸው መጥቷል። ታያቸው ከቱርክ ኮፊ ጋር ተመሳሳይነት አለው፣ ከቱርክ ቡና ጋር። ከዚህ በፊት እዚህ ይላችኋል የሆነ ቱርክ ሄጄ የቱርክ ቡና ጠጥቼ ነበርና ከዛ በኋላ ኢስታንቡልን ስንጎበኝ ዱቄቱን እዚህ ውስጥ ጨምረው ነው አይ ቲንክ የሚያብላሉት ይመስለኛል። ሲሰሩ ዱቄቱን እዚህ ውስጥ ይከቱታል፣ ከዛ ውሃውን ይከቱታል፣ እዚህ ውስጥ ነው እንትን የሚሉት። አተላ አይነት ስሜት የለም ላይክ የሚሰማችሁ ላልከ የኢትዮጵያ ቡና አሁን ይፈላና ሰክኖ እንትኑ ወደ ታች ሲወርድ ጠጣሩ ነገር ምናምን ከላይ ቀረውን አይደለም የምንጠጣው። ይሄ ግን ሙሉ ዱቄቱን በቃ ፊል ታደርጉታላችሁ። ዱቄቱን በቃ ዱቄቱ አፋችሁ ላይ ቀረ ሙሉ። ያው ከቱርክ ቡና ጋር በጣም ተመሳሳይነት አለው አይ ቲንክ። እኔ እንጃ። እኔ እንግዲህ የምታውቁት አውቃላችሁ። ግሪክ የምትኖሩ ጻፉልኝ፣ ግሪክንም ቱርክንም ያያችሁ ማለት ነው። የቱርክ ቡና የግሪክ ቡናም የጠጣችሁ ሰዎች ማለት ነው። የግሪክ ቡና ተመሳሳይነት አለው ከቱርክ ቡና ጋር። እንግዲህ ጎረቤታም ስለሆኑ ይሆናል ሙያ ተዋውሰው። ሙያ ከጎረቤት ይባላል ወይ ግሪኮቹ ከቱርኮቹ በልተዋል ወይ ቱርኮቹ ከግሪኮቹ በልተዋል። ባይዘው የኦቶማን ቱርኮች ግሪኮችን ወረዋቸው ነበር። ከዛ ላይ ግሪኮች ደግሞ በነ ሩሲያ በምናምን ታግዘው ነው ኦቶማኖችን ደግሞ አሸንፈው ቦታቸውን ያስለቀቁትና ሜቢ የባህል መዋረስ እንደሚኖር እርግጠኛ ነኝ። ከዛ በኋላ ደግሞ ባቅላባ ምንም አሁን እዚህ ባቅላባ ይሰራሉ እንትን ውስጥ እዚህ ግሪክ ውስጥ ባቅላባ ምናምን ይሰራሉና ሜቢ እንግዲህ ይሄን ባቅላባ ደግሞ የወሰዱት የቱርኮች የራሳቸው ሳይሆን ቀድሞ ከኦቶማኖች የወሰዱት እንደሆነ ይነገራል። ስለዚህ ምናልባት ረስ ኖሮ እንግዲህ አንዳቸው ካንዳቸው የወሰዱት ሊሆን ይችላል ማለት ነው። አንዳንድ ነገሮች እንዴት እንደሚመጡ ማናቃቸውም፣ እንዴት እንደምንለምዳቸው ማናቅም። በዛው ልጅ ሆነን የምንጫወታቸው ነገሮች አብዛኞቹ ለምሳሌ አሁን ደስቶ ፊንገር ካወቃችሁ ከየት ይመጣው በጣም ብዙ ጊዜ ጠይቅ ነበር። ማለት አብዛኛው ጨዋታ እንደምታውቁት ከሌላ ሀገር የመጣ ነው። ለምሳሌ ወደም፣ ሱዚ ምናምን የምንላቸው በጣም ብዙ ጨዋታዎች ልጅ ሆነው በተለይ ሴቶች በጣም ቢጫወቷቸው እንደዚህ ይሄ ከምቻላ አይደል እንደዚህ እንትን እየጣልን ምናምን እየተዛዘልን እንጫወት የነበረው እነሱ ሁሉ በጣም ሌሎች ሀገሮች ላይ የሚታወቁ ጨዋታዎች ናቸው። በጣም በሚገርም ሁኔታ ማለት ነው። ኦኬ Sir, what is the name of this? gyros. Gyros. G-Y-R-O-S. Gyros. Oh, gyros. Okay. Thank you. ይሄ ግሪክ ጊሮስ ይባላል። ሉክ በቺክን ነው የተሰራው። ቺክን፣ ቲማቲም፣ እዚህ ጋር ደግሞ እንደ እርጎ ነገር መሰለኝ። እዚህ ጋር ደግሞ ቂጣ አለ። እሺ ከቂጣውን ጀምር መጀመሪያ። እንደዚህ አይደለም እንደሚበሉት። እኔ በጣም ከምወዛገብባቸው ነገሮች አንዱ ሌላ ሀገር ስትሄዱ አንዳንዴ በእጅ የማይበላውን ነገር በእጅ ስበላ ታገኛለህ። አንዳንዴ አይመችም እንትን ይሰጧቸዋል። ወደ ኤዥያ ስትሄዱ ምንድን ነው ቾፕስቲክ በመዳን ያለ ከዛ አያውቁም ጭራሽ ማንኪያ ጭራሽ ከየት ይምጣ ማንኪያ ብለህ ፈልጉና አበላል ላይ በጣም ብዙ ጊዜ ይወዛገባሉና ማንኪያ ለምን አቀረበልኝ ብዬ እኮ ነው አሁን ያሰብኩትና አይ ቲንክ ቺክኑን ለመብላት ነው። እሺ ቺክኑን እንቅባ። የቱሪስት መኪና ነው ታያላችሁ። ኦኬ ቂጣውን በልቼ ቺክኑን ደግሞ ልጨምርበት። አይ ቲንክ ኦኬ ቂጣው በቺክኑ በጣም አሪፍ ነው። እሱ አሁን ደግሞ ቂጣውን ቺክኑንና አርጎውን አንድ ላይ አድርገን መስሎ
wódka z piwem jest. አይ በርጓ አይመስልም። ይልቅ እርጎን ትታችሁ ቺክኑና ቂጣ ያበደ ነው እና አሯሩጠው ግሪኮች እንግዳ ተቀባይ ናቸው ሲባል ላይክ በጣም የሚገርም ሰዎች ናቸውና በጣም በቃ ልነግራችሁ አልችልም። በየሄዳችሁበት እንዴት ሰላም እንደሚሏችሁ እንዴት እንትን እንደሚሏችሁና አሁን እንኳን ሉክ ቡና የጠጣሁበት ቤት በቃ ውሃ ሰጥቶኝ ምናምን በቃ ቦርሳ አየና መኪናዬ ውስጥ እንግዳ ነህ አይደል ምናምን አለኝ። አዎ በፍጹም ቦርሳ መኪና ውስጥ እንዳትተው ምናምን በቃ ያው ይዘርፋሉ አንዳንድ ሰዎች ምናምን አለኝና ነገረኝና አስጠንቅቆኝ በቃ ውሃ ሰጥቶኝ በነፃ ምናምንና በጣም የሚገርም ቤት ነው። የዚህ ቤት ነው። እዚህ ቤት ነበርኩኝ እንደምታየው ስፓርታ የሚባል አሰው በጣም አመሰግናለሁ በሉልኝ። በጣም እንግዳ ተቀባይ ናቸው ማለት ብዙ ጊዜ ምን እንደማስብ ታውቃላችሁ? የሆነ እንደ ግለሰብ ከውጭ የመጣ ሰው ላይ የምናደርገው ነገር የሀገር ምልከታ ነውና አንድ ሰው ሀገሪቱን ጀጅ የሚያደርገው እነዚህ ሰዎች ጥሩ ሰዎች ናቸው መጥፎ ሰዎች ናቸው የሚለው በሚገጥሙት ሰዎች ነው። ሁሉንም ሰው አይቶ አይደለም። በእርግጥ ሀገር ገዳም አይደለችም። የሁሉም የጥሩ ሰዎች ስብስብ ብቻ አይደለም ያለባት። ጥሩም መጥፎም ሰዎች አሉ። ግን የውጭ ሰዎች ስናይ ብዙ ጊዜ የሆነ ጥሩ ነገር ማድረግ ጥሩ ነገር መናገር እነሱን መተባበር የሀገሪቱ ኢሜጅ ነው። ኦሬዲ የሀገሪቱን ኢሜጅ ሰው እንትን የሚለው በዛ ባገኛቸው ሰዎች ባገኙ አጋጣሚ ስለሆነ ማለት ነውና እኔ እስካሁን ያገኘኋቸው ሰዎች በጣም የሚተባበሩ በቃ የሆነ ነገር ስጠይቃቸው በቃ 10 ነገር ነው የሚነግሩ አንድ ነገር ጠይቃቸዋቸው እና አሁን እኔ ከኢትዮጵያ ነው የመጣሁት እንደዚህ ነው ዩቲዩበር ነኝ ምናምን አልኩትና በጣም በቃ እንትን አለኝ ነገረኝ ስለ ሀገሩ ምናምን ውሃ ሰጠኝ ምናምን ከፍላለሁ በፍጹም አትከፍልም አለኝ እና በጣም የሚገርሙ ሰዎች ናቸው። በጣም አመሰግናለሁ ማለት ወዳለሁ እሱ ኦኬ። ዛሬ እንግዲህ ያው ብዙ ቤተክርስቲያኖችም እያየን ነው አይተናልም። አሁን ደግሞ የምንሄደው ወደ ገዳም ነው። እስቲ ደግሞ የነሱ ገዳም ምን ይመስላል ከከተማ ወጣ ብለን ያለ አንድ ገዳም ነው የምንሄደው። ከዛ በኋላ ገዳማቸውን ደግሞ እናያለን ማለት ነው። ዝናብ እየዘነበ ነውና ገና ጠዋት ስለሆነ በጣም ኃይለኛ ትራፊክ ነው ያለው። ከአቴንስ ወጣ ብዬ ነበር ያለሁት። ከአቴንስ ወጣ ያለች ቦታ ላይ ነበርኩት። እንግዲህ አሁን አቴንስ ውስጥ ገብተን ከዛ በኋላ ያለ አንድ ገዳም ነው የምንሄደውና ወደ ላይ አቴንስ ደግሞ በሚገርማችሁ ሁኔታ ስትወጡም ስትገቡም ትከፍላላችሁ። ፈጣን መንገዶች አሏቸው እና ወደ አቴንስ የሚገባው መንገድ ዋናው ትልቁ መንገድ በተለያየ አቅጣጫ ያስከፍላልና አሁን ይኸውና ሰልፍ ነው ተሰልፍ ያለው ለመክፈል ማለት ነው። 2 ብር ከስንት ነው መሰላችሁ የሚያስከፍሏችሁ 2 ዩሮ ከምናምን። በነገራችን ላይ አቴንስ ከአውሮፓ ህብረት ሀገራት የሚለያት ያው የአውሮፓ ህብረት ሀገራት ሁሉም ዩሮን እንደ ጋራ መገበያያቸው ይጠቀማሉ እንደምታውቁት ዩሮን እና አቴንስ ግን ሙሉ መገበያያ ገንዘቧ ዩሮ ነው። የራሷን ገንዘብ ኢኮኖሚዋ በተዳከመ ጊዜ በጣም ኢኮኖሚያቸው ተዳክሞ ነበር። በዛ ጊዜ ትተዋለች። ዩሮን ነው የምትጠቀመው አሁን ሙሉ ለሙሉ ማለት ነው። Thank you. Have a good day. አሁን ከፈልን። ስትወጡም ስትገቡም ነው የምትከፍሉት እንደዚህ ወደ ከተማዋ ማለት ነውና 2 ዩሮ ከምናምን ነው የከፈልኩት። ስመለስም እንግዲህ በዚህ መንገድ ስለሆነ የምመለሰው አላውቀውም። እንግዲህ አቋራጭ ሊኖር ይችላል። ያው ነዋሪዎቹ ሊያውቁት ይችላሉ። አቋራጭ ሊኖር ይችላል ሳይከፈል ቢኬድበት። ግን አላውቅም። ያው ዞሮ ከተማዋን በተለያየ አቅጣጫ እየገባኋትና እየወጣኋት ነው የቆየሁት አቴንስ በነበረኝ ቆይታ። አቴንስ ስትወጡም ስትገቡም ነው የምታስከፍላችሁ። ሌላም ሀገር አለ በእርግጥ ብዙ ሀገሮች አሉ ፈጣን መንገድ ያላቸው እያስከፈሉ የሚያስኬዱ። አብዛኛው ሀገር ኤክስፕረስ ወይ አለው ግን ኦፕሽንም አለው ማለት ላይክ ለምሳሌ በፈጣኑ መሄድ ካልፈለጋችሁ ሌላ ደግሞ በጣም ያንጓትታችኋል መንገዱ ግን ስቲል ወይ አለው ነበረው። ይሄኛው ግን አላየሁም። አይ ዶንት ኖ ሊኖር ይችላል እንግዲህ ባየነው ነው እኛ እና ያው ዩሮን እንደ መገበያያ ገንዘብ ነው የሚጠቀሙት። የራሳቸው መገበያያ ገንዘብ የላቸውም። ካያችሁ አሁን ስዊድን ምናምን አሁን ክሮነር የሚባል አላቸው እና ፖላንድ ደግሞ ዝሎት የሚባል መገበያያ ገንዘብ አላቸው። ግን ዩሮንም እንደ ጋራ ደግሞ ዩሮን የምትሰጧቸው ይቀበላሉ እንደ ጋራ የአውሮፓ ህብረት ገንዘብ ስለሆነ ማለት ነው። እና ትንሽ ግሪክ ግን ያው ኢኮኖሚዋ በጣም ተመቶ የሆነ ሰዓት በጣም በቃ በአውሮፓ ህብረት እርዳታ ምናምን ነው ሰርቫይቭ ያደረገችው ላለፉት አመታት እና ያው ትግል ላይ ስለነበረች ከዛ በኋላ የነበራት መገበያ ገንዘብ እንትን አለ። አሁን ይሆንና ዩሮን ብቻ ነው የምትጠቀመው። እኔስ እየሄድን ነው እንግዲህ ወደ ገዳም። አብራችሁኝ ቆዩ። ማንቀረ ከሜዳ ማንቀረ ከዱር ማንቀረ ከሜዳ ማንቀረ ከዱር አንተን ብሎ ወጥቶ እግዚአብሔር አንተን ብሎ ወጥቶ እግዚአብሔር ይኸው ሰገነት ላይ አቁሞናል ዛሬ አንደበታችንን
ሞልቶት በዝማሬ ዛሬም ተከተል ነው መስቀሉን ይዘን እንጠብቀዋለን እስኪ ፈርድልን ማንከረ ፋይናሊ ደርሰናል ከደቂቃዎች ጉዞ በኋላ ፓርኪንጉ ግን የቱ ጋር እንደሆነ አላወኩም የገዳሙ ፓርኪንግ ማለት እዚህ ጋርም የቆሙ መኪኖች አሉ እዛ ጋርም እስቲ ቼክ አድርጌ ልምጣ ለማንኛውም ስመጣ እቺ ቦታ እንዳትያዝ ከኋላ መኪና አለ እንደፈራሁት እዚህ ጋር ፓርኪንግ የለም ኦኬ ደርሰናል እንግዲህ እዚህ መሀል ላይ ነው ያለው ጫካ መሀል ላይ ነው ተፈጥሮ ራሱ በጣም ነው የሚያምረው እና እንሂድ ወደ ገዳሙ የገዳሙን ጥንታዊ እንትን ለመጎብኘት 2 ዩሮ ትከፍላላችሁ ስትገቡ ማለት ነው እዚህ ጋር 2 ዩሮ ትከፍላላችሁ ከዛ በኋላ ጥንታዊውን ገዳም ጎብኝታችሁ ትመጣላችሁ ዋናው ቤተክርስቲያን በዛ ጋር ነው እና ተዘግቷል አይዶን ነው የገዳሙ ዋናው ቤተክርስቲያን ማለት ነው ማንንም ማግኘት አልቻልኩም ከዛ በኋላ እንትን ብዬ ወጣሁ በነገራችን ላይ በተራራው በተለያየ አቅጣጫ ወደ ገዳሙ መሄድ ትችላላችሁ ነው የገዳሞቹ በሮች ላይ እንደዚህ ይቀመጣል ልክ እንደኛ ሀገር ያቻለ እዚህ ጋር ወደ ገዳሙ የሚያስኬደው መንገድ ነው ሌላኛው መንገድ ማለት ነው በዚህ ደግሞ ሙሉ አቴንስ ነው የምታዩት እዛ ጋር ታያችኋል ነጩ ከተማ እሱ አቴንስ ነች ይሄ ነው ገዳሙ እዚህ ጋር ነው እንዴት እንደሚያምር ጸጥታው ተፈጥሮ በቃ የሚሰማው የወፎች ጫጫታ ነው ምናምን በጣም ነው የሚያምረው በስማ ዋው እንዴት እንደሚያምር በእግዚአብሔር ስም ዝም ብላችሁ እዩት ብዬ ነው ሰላሙ ደስ ሲል በቃ ሰላሙ ጸጥታው በጣም ነው ደስ የሚለው ተፈጥሮ ደግሞ እኔ በጣም ስለምወድ የጫካ ምናምን በጣም የሚያስደስተኝ ነው ዋት ታምናላችሁ በ1682 ነው የተገነባው በ1682 ነው የተገነባው ይሄኛው የጥንታዩ የተገኘው ነው በኋላ ማለት እንትን ካለ በኋላ ተገኝቶ ነው ይሄኛው የአርኪኦሎጂካል ሳይት አርገውታል ቸርቹ ደግሞ በዛኛው በኩል ነው ያለው እኔ አልፌው ነው የመጣሁት አጋጣሚ ወደዚህ ስመጣ ወደዚህ መስሎኝ 1682 ማለት እንግዲህ ዛሬ 400 ዓመት ማለት ነው በጣም ኦልድ ድምቷ ደግሞ ትከተለኛለች የሚገርም ነው ይሄ ህንጻ በ11ኛው እና በ12ኛው መቶ ክፍለ ዘመን እንደተሰራ ነው የሚታመነው ከዛ በኋላ ግን ታድሷል በ1682 ደግሞ ታድሷል እድሳት ተደርጎለታል ከዛ በቅርብ አመታትም እድሳት ተደርጎለታልና ቅድስት ድንግል ማርያም ተገኝታበታለች የተባለ ቦታ ነው እና ቅድስት ድንግል ማርያም እዚህ ቦታ ተገኝታ ነበር ብለው ያምናሉ ይሁን አሁን እድሳት የተደረገለት በቅርቡ ነው ደግሞ ኦልድ በጣም ደስ የሚለውና ደግሞ ግንባታው በቃ በዛ ጊዜ ዋናው ቸርች የነበረው ይሄ ነው እንደምታዩት አሁን ጥገና እያደረጉለት ነው አሁን ግን ለጊዜው አገልግሎት የሚሰጠው ቤተክርስቲያን ደግሞ በጀርባ በኩል ነው በዛኛው ይሄ ነው አያችሁት ቤተክርስቲያኑ ስዕሎቹን ያችሁ እንዴት እንደሚያምሩ ሉክ ዶሙ ላይ ራሱ ያለው ስዕል አንድ ጊዜ ካሜራ ላይ እንደ አይና ይመጣል እና በጣም ነው የሚያምሩት የግድግዳዎቹ ስዕሎች ይገርም ነው ግሪክ ኤቭሪ ኮርነሯ የሚጎበኘው ታዩታላችሁ ርቀቱን እኮ ይብስ ግን በቃ እንደዚህ ቀና ስትሉ በጣም የሚያምረው ስዕል እዛ ጋር የቅድስት ድንግል ማርያም ስዕል ዋው በጣም የሚያምረው በጣም 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 አይገልጽም ታዩታላችሁ ተፈጥሮ በቃ የጥንት የኢትዮጵያ ገዳሞችን ነው የሚመስለው መንገዱ በደንብ ነው የተሰራው ሰዎች እዚህ ድረስ እንዲመጡ ዛፉ ምኑ ሲያምር በጣም የሚያምረው ዋው ማዕት ድመት ነው ያለው ተራራው ላይ ሰምታላችሁ ድምፁ ደስ አይልም የወፎቹ ምናምን ድምፅ
ስማው ገደሙ ያለበት ጫካ ታዩታላችሁ እንዴት እንደሚያምር በመድኃኒዓለም እንግዲህ በግሪክ የነበረን ቆይታ ይሄንን ይመስላል። ክቡራን ተመልካቾቼ እንደወደዳችሁ ተስፋ አድርጋለሁ። ከግሪክ ይሄ ብቻ አይደለም ቪዲዮ፣ ገና ተከታታይ የማሳያችሁ ቪዲዮዎች አሉ ማለት ነው። ጠብቁኝ። በተለያዩ የግሪክ ከተሞች እንገናኛለን። እንዲሁም ዩቲዩበር መሆን የምትፈልጉ የዩቲዩብ ሚስጥሮችን ማንበብ አትዘንጉ። በውጭ ላላችሁ አማዞን ላይ ታገኙታላችሁ። አገር ቤት ለምትገኙ ደግሞ በ0949130000 ቴሌግራም ላይ ኦርደር ብታረጉ ያላችሁበት ድረስ ይደርሳል ማለት ነው። ስለተመለከታችሁ አመሰግናለሁ። በቀጣይ በሌላ ሀገር፣ በሌላ ቦታ፣ በሌላ ሁኔታ እስከምንገናኝ በያላችሁበት የዓለም ዳር ቸር ቆዩ። ባባይ ቻው።